ማል ነገርኳት። አዎ እየተቀራረቡ ነው። አዎ ጋሺ በደንብ ተግባብተዋል። እሺ በቃ ጋሺ ሰላም ይሁን። እሺ እሺ። አምላኬ ለምንድን ነው ግን በፍቅር የምትፈትነኝ? ተቃጠልኩ እኮ። ሰው እንዴት ይገዛ። የኪራ አባት ለጽናት ደውለው እንዴት ነው እየተቀራረቡ ነው ወይ ብለው ጠየቋት። እሷም አውጋሼ ጥሩ ላይ ናቸው፣ አሁን እየተቀራረቡ ነው፣ ደስ ይላል ብላ ትመልሳለች። ታዲያ ጽናት እንዴት ነው ሰው የራሱን ፍቅር አሳልፎ ለሰው የሚሰጠው? አምላኬ ሆይ ለምን በፍቅር ትቀጣኛለህ? ተቃጠልኩ እኮ ትላለች። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይለያችሁ። ሰላም ጤናና ፍቅር ብዝት ይበልላችሁ። ዛሬም ተመልሼ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ጽናት እንግዲህ ፈተና የበዛባት ብዙን ተፈትና ብዙ ፈተናዎችን አሳልፋ አሁን ላይ ያለባትን ግን ጭራሽ መቆጣጠር ያልቻለች ከአቅሟ በላይ የሆነባት ፈተና ገጥሟታል። ያ ማለት ኪራን አፍቅራው ወራት ሳይቆጠሩ የኪራ አባት መጥተው ለኪራ ሌላ እጮኛ እንዳገኙላትና ጽናት ደግሞ ከኪራ ጋር ስለምትቀራረብ አዲሷ ልጅና ኪራን እንድታቀራረብ አደራ ሰጥተዋት ይሄዳሉ። ጽናትም እሺ ብላ ያለውን ጉዳይ ስለተረዳች የኪራ አባት የእናቱ ታማሚ እንደሆነችና የካንሰር በሽተኛ እንደሆነች የልጄን ወግ ማድረጉን ሳላይ ከዚህ ዓለም በሞት እንዳለይ በማለትም ስለምታስጨንቀው ያለውን ታሪክ ሁሉንም ለጽናት ይነግሩና ጽናት አሁን ላይ ኪራንና ሀሴትን እንድታቀራረብ እያደረጉ ያሉት ይህ ነው ማለት ነው። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ዛሬም ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በመከታተል ይሄን አስተማሪና ቁም ነገር አዘል ድራማ ብዙ ሰዎች እንዲማሩበት ላይክ እና ሼር በማድረግ እንድትተባበሩኝ ስል በአክብሮት ጠይቃለሁ። ጽናት አሁን ላይ ኪራን ትወደዋለች። ነገር ግን ለኪራ እናት ስትል ኪራን አሳልፋ ለሌላ ሰው ለመስጠት ሽር ጉድ እያለች ነው። ጽናት አሁን ላይ እንግዲህ የኪራ እናት ሳይሞቱ ኪራ አግብቶ ወግ ማድረግ ማየት አለባቸው በማለትም ይህን ነገር የኪራ አባት እንዳስጠነቀቋት እሷም ደግሞ አለች ለምትለው ጓደኛዋ ለምሩ ጉዳዩን አስረድታታለች። ምሩ ታዲያ ይሄ ነገር ትክክል ቢሆንም ነገር ግን አንቺ ነገሮችን ለማስተካከል አሁንም አልረፈደም በማለት ትመልስላታለች። ምሩ አሁን ላግዝሽ የምችለው ነገር ካለ አግዝሻለሁ፣ ነገር ግን አንድ ጥያቄ ልጠይቅሽ፣ እንዳስተካከል የምታግዢ ነገር ሳይሆን እንድበረታ ብቻ አበረታችኝ ትላለች ጽናትም። ምሩ ታዲያ ይሄ ነገር እኮ አንቺን የወደፊትሽን ህይወትሽን እንደሚያጨልምብሽ ማወቅ አለብሽ ትላታለች። ታዲያ ምን ማድረግ አለብኝ ብላ ብትጠይቃትም የኪራ አባት እኮ ከልጃቸው ደስታ በላይ ሌላ ምንም አይፈልጉም ትላለች ምሩ። ጽናት መልሳ እሱ እኮ ማለት ከሻምበል ጋር ብዙ ቅርብርብ ስላላቸው ስለዚህ ከሻምበል ደግሞ መለያየት አይፈልጉም። ይሄንን ታዲያ እንዴት ሊያደርግ ይችላል ብላ ትጠይቃለች። ከሻምበል በላይ እኮ የልጃቸው ደስታ ያስደስታቸዋል በማለትም ብትመልስላትም ጽናት ግን አላማዋን በጭራሽ መቀየር አልቻለችም። ታዲያ ኪራ ተናዶ ጽናትን ቢያናግራትም ጽናት በጭራሽ ማንነቷ ሌላ ሆኗል። አሁን ላይ ኪራና ሀሴትም ሲያወሩ ነበረ። ከቤትም ወጥተው የሆነ ካፌ ተቀምጠው ሀሳብ ለሀሳብ ሲለዋወጡ ነበረ። እንደዚህ ቁም ነገረኛ አትመስኝም ነበረ ቢላትም እሷም ደግሞ ጫወታ አውቃለሁ ነገር ግን አንዳንዴ ትላለች። ሀሴት ከዚህ በፊት የህይወት ታሪኳን ለኪራ ተናግራለች። ወደ ኪራ ቤት ዛሬ አዲስ ሰው መጥቷል። ያ ሰው ማን ነው የሚለውን እስከ መጨረሻው እንድትከታተሉኝ ስል እቀጥልላችኋለሁ። ታዲያ ወደ ኪራ ቤት የመጣው አዲሱ ሰው ማን ነው? ጽናት ቤት
እቃ እንድታዘጋጅና ምግብ ሁሉንም አዘገጃጅታ እንድትጠብቅ ተነገራት። ጽናትም እሺ በማለት ያለውን ነገር አዘጋጅታ ጠብቃለች። የመጣው ሰው ያልታሰበ ሰው ነው። መጥቶ ሳሎን ቁጭ ብሎ ከናሆምና ከኪራ ጋር እያወሩ ሳለ ሀሴት ትመጣለች። ሀሴት ስትመጣ ልጁም ቆሞ ቀረ። ሀሴትም በጣም ደነገጠች። ታዲያ ይሄ ሰው ማን ነው የሚለው ሀሴት ላይ በግፍና ማድረግ በሌለበት መንገድ የእሷን ፎቶ አውጥቶ ቪዲዮዋን አውጥቶ ሶሻል ሚዲያ ላይ ያስተላለፈውና በግፍ የማይሆን ነገር ያደረገባት ሰው ነው። ታዲያ ሀሴት እዚህ ሰው ላይ ቂም ስላለባት እሱ ስታይ ጭራሽ ማመን አልቻለችም። ያን ሁሉ ማድረጉ ሳያንስ አሁን ደግሞ ባለሁበት ተከትሎ መጣ ስትልም ተናዳለች። ምን ነው ትተዋወቃላችሁ እንዴ ብሎ ኪራ ቢጠይቅም ምንም መልስ አልነበራቸውም። ናሆምም እንዲሁ ትተዋወቁ ነበር እንዴ በማለት ጠየቀ። ምንም እንደሚተዋወቁ ሳይሆን እንደማይተዋወቁ ሆነው ሀሴት እባላለሁ በማለትም ሀሴትም ማንነቷን ታስተዋውቃለች። እሱም ማንነቱን ያስተዋውቃል። በሌላው በኩል ደግሞ ኪችን ድረስ ሄዶ ከጽናት ጋር ማውራት ሞከረ። ጽናትን እንደምታምርና መልካም ሴት እንደሆነች አድናቆቱን ያቀርብላታል። ጽናት ደግሞ እዚህ ቤት በቃ ጤነኛ ሰው አይመጣም በማለት እንደነገጠች ጽናትን ሊስማት ሙከራ አደረገ። ጽናት በፍጹም ደነገጠች። ይህ ደግሞ እብደቱን ይዞ ወደዚህ ቤት መጣ። ኬት ነው የመጣው በማለትም ጽናት በድንጋጤ ውስጥ ሆና አስጨነቀኝ እኮ ትላለች። ታዲያ ይሄ ደግሞ ምን ሊያደርግ እንደሆነ የምናውቀው ነገር ምንም የለም። ጽናት አሁን ላይ የያዘችው ፈተና ራሱ ከአቅሟ በላይ ሆኖባታል። ታዲያ ከዛ ውጪ ላይ ጽናት ስራዋን ጨርሳ ከክችን ትወጣለች። እሱም ከቤት ወጥቶ ውጪ ላይ ሀሴትን ያገኛታል። ሀሴት ፍጹም ተቀየረችበት። ያ ሁሉ ነገር ሳያንስህ አሁን ደግሞ ምን ፍለጋ መጣ ትላለች። እሱም አባትሽ ያኔ ከትምህርት ቤት ሳያስወጣሽ ጸበል አልወሰደሽም እንዴ ቢላትም ስለ አባቴ ምንም አይነት ነገር እንዳትናገር በማለትም አስጠነቀቀችው። ጽናትና ምሩ ከደረጃው ቁጭ ብለው ሲያወሩ ነበረ። ሀሴት መልካም ናት፣ አሁን ላይ እየተቀራረቡ ነው በማለትም ጽናትም ለምሩ ትነግራለች። አዎ ትላለች ምሩም። ታዲያ ጽናት የነሱ መቀራረብን አልወደደችም። ግዴታ ቢሆንባትም ግን ቀንቻለሁ ትላለች። በዚህ መሀል እሷም ስሟ ሲጠራ ሰምታ ከቤት ትወጣና መታ አጠገባቸው ቁጭ ትላለች። ስሜ ስጠሩ ሰማሁ ልበል በማለትም ጠየቀቻቸው። አዎ ሀሴት መልካም ሰው ናት፣ ከኪራ ጋር ደስ የሚል ቅርርብ አላቸው እያን ነበረ ይላሉ። እሷም ካጠገባቸው ቁጭ ብላ አዎ ኪራ በጣም መልካም ሰው ነው፣ በጣም ደስ ይላል ትላለች። ታዲያ ጽናት ይሄን ነገር ጭራሽ ልትቀበል አልቻለችም። በጣም ደነገጠች፣ ቅናትም ያዛት። አዎ ልክ ነሽ፣ ግን እንዳትጎጂው ትላለች ጽናት። እኔና እሱን እዚህ ደረጃ የሚያደርሰን እኮ ምንም አይነት ነገር የለም በማለትም ሀሴትም ትመልስላታለች። በቃ እኔ ሱቅ ወጥቼ ልመለስ ብላ ከመሀላቸው ትሄዳለች። ታዲያ ሀሴት አሁን ላይ ከኪራ ጋር ምንም አይነት ነገር ባይኖራትም ነገር ግን ኪራም የራሱን ማንነቱን ስለነገራት የአብሮ አደጓም ስለሆነች አሁን ላይ እየተረዳችው ትገኛለች። አሁን በአዲስ መልክ እነሱ ቤት የመጣው ሰው መጨረሻው ምን ለመሆን ይችላል የሚለውን ደግሞ በቀጣይ ይዤላችሁ የምመጣ ይሆናል። ታዲያ ጽናት አሁን ላይ እየተናደደችም ቢሆን ኪራን አሳልፋ መስጠት ላይ ትገኛለች። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላም ይብዛላችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ እያልኩኝ ለዛሬ ይዤላችሁ የመጣሁት እዚህ ጋር ያበቃል። ታዲያ የጽናትና የኪራ መጨረሻ ምን ይሆናል? አዲሱ ልጅስ እንዴት ከዛ ቤት ይወጣል? የጽናት ፍቅርስ መጨረሻው ምንድን ነው የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ሰላም ይብዛላችሁ፣ በያላችሁበት ሰላም ሁኑልኝ እያልኩኝ በዚሁ እለያችኋለሁ። ባይ ባይ።